ሰላም ጤና ይስጥልን ክቡራትና ክቡራን ተመልካቾቻችን ከናሁ ቴሌቪዥን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የዛሬ ዕለተ ማክሰኞ ሚያዝያ 6 2018 ዓ.ም የተለያዩ የሀገር ቤትና የባህር ማዶ ስፖርታዊ መረጃዎች ወደ እናንተ የሚደርሱበት ጊዜው አሁን ነው። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ እንድትቆዩ የምንጋብዛችሁ የመረጃዎቹ አዘጋጅና አቅራቢ ገዛይ እንዱላ፣ የካሜራ ባለሙያችን ፍቃዱ ለተንሳይ ከኛ ጋር ቆይታ ያደርጋል። እስከ መረጃዎቻችን ፍጻሜ ድረስ አብራችሁ ነው። ወደ ቀዳሚው የሀገር ቤት ስፖርታዊ መረጃችን ስናልፍ የኛውን ቀዳሚ እናደርጋለን። የሲቢ ኢትዮጵያ ፕሪሚየር ሊግ የ2018 ዓ.ም የውድድር ዘመን የ27ኛ ሳምንት መርሃ ግብር ጨዋታዎች በዛሬው ዕለት መከናወን ጀምረዋል። ዛሬ እንግዲህ ቀን 7 ሰዓት ላይ በምሳ ሰዓት በተደረገ አንድ ጨዋታ ተከታይ ውጤት ተመዝግቧል። በዚህም መሰረት ኢትዮ ኤሌክትሪክን ከአዳማ ከተማ ጋር ያገናኘው ጨዋታ በኢትዮ ኤሌክትሪክ 1-0 አሸናፊነት ፍጻሜውን አግኝቷል። የአሰልጣኝ ዘሪሁን ሸንገታው ቡድን እንግዲህ ከሙሉ ነጥብ ካገኘበት ጊዜ ቆይቶ ነበረ። አሁን ወደ አሸናፊነት የተመለሰበትን ውጤት ነው ማስመዝገብ የቻለው። አዳማ ከተማ ያለፉትን ጊዜያቶች በተለይ በውድድር ዓመቱ መጀመሪያ በጣም ጥሩ ውጤቶችን ሲያስመዘግብ ነበረ። አንጋፋው አሰልጣኝ ስዩም ከበደ ይዞት ማለት ነው። አሰልጣኝ ስዩም ከበደን ካሰናበተ በኋላ አዳማ ከተማ ተከታታይ 5ኛ ሽንፈቱ ሆኖ የዛሬው ጨዋታ እንደዚሁ ተመዝግቦበታል ማለት ነውና ብዙ የክለቡ ቦርድ አመራሮች ላይ ቅሬታ እየቀረበባቸው ነው የሚገኘው። አንደኛ ከአሰልጣኝ ስዩም ከበደ ጋር የተለያዩበት መንገድ አሳማኝና እግር ኳሳዊ እንዳልሆነ አሁን ላይ ሜዳ ላይ እየተመዘገበ ያለው ውጤት ቁልጭ አድርጎ የሚያሳይ ይመስለኛል። እንግዲህ በኢትዮጵያ ፕሪሚየር ሊግ ታሪክ በተለይ 1990 ላይ የኢትዮጵያ ፕሪሚየር ሊግ በአዲስ መዋቅር በአዲስ የውድድር ፎርማት ከመጣ በኋላ በወጥነት በፕሪሚየር ሊጉ እየተሳተፉ ካሉ የፕሪሚየር ሊጉም ድምቀት ክለቦች መካከል አንደኛው አዳማ ከተማ እግር ኳስ ክለብ ነው ማለት ይቻላል። አሁን ላይ እንግዲህ እስካሁን ድረስ ታሪኩ በኢትዮጵያ ፕሪሚየር ሊግ 3ኛ ደረጃን ይዞ ያጠናቀቀበት እንደሆነም ይታወቃልና የምስረታውንና እንደዚሁም ደግሞ ክለቡ ያለውን ህዝባዊ መሰረት ጠብቆ ያን ያህል በኢትዮጵያ ፕሪሚየር ሊግ ላይ ነጥሮ መውጣት አልቻለም። በተለያየ ጊዜ ጥሩ አቋም የሚያሳይባቸው የውድድር አይነቶች እንደነበሩ ማስተዋስ ቢቻልም ትልልቅ ተጫዋቾችን ለብሔራዊ ቡድን ድረስ ማስመረጥ ቢችልም አሁን ላይ ግን በውጤት ደረጃ እንደዚህ መሰል የተሳሳቱ ውሳኔዎችን በመወሰን ትልልቅ ባለሙያዎችን በመግፋት እንግዲህ እየተመዘገበ ያለው ውጤት እጅግ በጣም አሳዛኝ ሆኖ እየተመለከተ ነው እንገኛለንና ለአዳማ ከተማ እግር ኳስ ክለብ ደጋፊዎች በጣም አሳዛኝ ነው። አሁን ላይ በተከታታይ ሳምንት በኢትዮጵያ ፕሪሚየር ሊግ አዳማ ከተማ እያስመዘገበ ያለው ውጤት ማለት ነው። የዚህ ነጸብራቅ ደግሞ ዛሬ በኢትዮ ኤሌክትሪክ የደረሰበት የ1-0 ሽንፈት ነው። ከዛም በፊት ደግሞ ተከታታይ 4 ጨዋታዎችን እንደዚሁ በሽንፈት አጠናቋል። አስቀድሞ የሰበሰበው ነጥብ ለሻምፒዮናነት ጭምር ከሚጠበቁ ክለቦች አንደኛው አድርጎት ነበርና አሁን ላይ ያለበትን ቁመና እጅግ በጣም አሳዛኝ ሆኖ እየተመለከተ ነው እንገኛለን። በእርግጥ ሊጉ ገና 27ኛ ሳምንት መርሃ ግብር ላይ ነው የሚገኘው። 11 መርሃ ግብሮች በቀጣይ ይቀራሉና በቀሩት የውድድር ዓመቱ መርሃ ግብሮች ላይ ምናልባት የኮቺንግ ስታፍ አባላቶችን አሻሽሎ ጥሩ አመራሮችን ማምጣት ከቻለ የተሻለ ደረጃን ይዞ ሊያጠናቅቅ የሚችልበት እድል አለው ማለት ነውና ኢትዮ ኤሌክትሪክ በዛሬው ዕለት እንግዲህ ያስመዘገበው ውጤት የሰበሰበውን ነጥብ ወደ 41 ከፍ እንዲያደርግ አስችሎታል ማለት ነው። ይሄ ደግሞ በደረጃ ሰንጠረዡ 4ኛ ደረጃ ላይ መቀመጥ ችሏል ማለት ነው። በዛሬው ጨዋታ ሽንፈት ያጋጠመው አዳማ ከተማ ደግሞ በ33 ነጥቦች 10ኛ ደረጃ ላይ ተቀምጧል። የሲቢ ኢትዮጵያ ፕሪሚየር ሊግ ቀጣይ የዚሁ የ27ኛ ሳምንት መርሃ ግብር ጨዋታዎች በነገው ዕለትም እጅግ በጣም በሚጠበቁ ጨዋታዎች በሐዋሳ ዩኒቨርሲቲ ስቴዲየም እንደዚሁም ደግሞ በመዲናችን አዲስ አበባ በቢቂላ ስቴዲየም እንደዚሁ ቀጥለው የሚከናወኑ ነው የሚሆነው ማለት ነው። የሊጉን የደረጃ ሰንጠረዥ ሲዳማ ቡና በቀዳሚነት እየመራ ይገኛል። ዛሬ ድል የቀናው ኢትዮ ኤሌክትሪክ እና ሐዋሳ ከተማ ደግሞ በኩል እንደዚሁ ነጥቦች በተመሳሳይ ነገሌ አርሲም የደረጃ ሰንጠረዡን ከ1 እስከ 4 ያለውን ደረጃ ይዘውታል። አቤል ያለው 11 ግቦች ያሉት ከሲዳማ ቡና እግር ኳስ ክለብ በቀዳሚነት እየመራ ይገኛል። አዲስ ግደይ እንደዚሁም ታምራት እያሱን የመሳሰሉ ተጫዋቾች ከዚያው ከኢትዮጵያ ንግድ ባንክ ደግሞ የከፍተኛ ጎል አስቆጣሪነቱን ትራክ እንደዚሁ እየተሽቀዳደሙበት ነው የሚገኘው። የሲቢ ኢትዮጵያ ፕሪሚየር ሊግን የተመለከተው መረጃችንን እዚህ ላይ እናጠናቅቃለን። በቀጥታ ስንመለስ ወደ ባህር ማዶ ስፖርታዊ ጉዳዮቻችን ነው የምናቀናው። አሁንም ናሁ ቴሌቪዥን ምርጫችሁ አድርጋችሁ ነው ስፖርቱን እየተከታተላችሁ ስላላችሁ እጅግ በጣም እናመሰግናለን። መልእክቶች ይኖሩናል፣ እነሱን ተከታትለን እንመለስ። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል።
የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁል ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልሰናል። ክቡራትና ክቡራን ተመልካቾቻችን ይህ ናሁ ቴሌቪዥን ነው። ናሁ ስፖርትን እየተከታተላችሁ ትገኛላችሁ። አብራችሁን ስላላችሁ በድጋሚ እጅግ በጣም እናመሰግናለን። ቀደም ሲል ከመልእክቶች አስቀድመን የሀገር ቤት ስፖርታዊ መረጃዎችን ወደ እናንተ አድርሰናል። ከዚህ ሰዓት ጀምረን ደግሞ ከባህር ማዶ ያገኘናቸውን መረጃዎች ወደ እናንተ እያደረስን ነው የምንቆየው። ቀዳሚ የምናደርገው የአውሮፓ ቻምፒየንስ ሊግ የውድድር መድረክ ነው። የአውሮፓ ቻምፒየንስ ሊግ የ2025-26 የውድድር ዘመን የሩብ ፍጻሜ ሁለተኛ ዙር ጨዋታዎች ዛሬ በአውሮፓ የተለያዩ ከተማ ስቴዲየሞች ሁለት ጨዋታ የሚከናወኑ ነው የሚሆነው። በነገው ዕለትም ሁለት ተጠባቂ ጨዋታዎች እንደዚሁ ቀጥለው ይከናወናሉ። ማለዳ ላይ በነበረን የመረጃ ሰዓታችን እንግዲህ ሰፊውን ጊዜ የቻምፒየንስ ሊግ መረጃዎችን ስንሰጣችሁ እንደነበረ ይታወሳል። አሁን ላይ ደግሞ ጨዋታውም እየተቃረበ ነው የሚገኘው። እነዚህን የተመለከቱ አንዳንድ መረጃዎችን እንደዚሁ እናክልላችኋለን ማለት ነው። አስቀድመን የምንመለከተው ዛሬ እንግዲህ በእንግሊዙ ክለብ ሊቨርፑል እና በፈረንሳዩ ክለብ ፒኤስጂ መካከል በአንፊልድ ሮድ የሚደረገውን ተጠባቂ ጨዋታ የተመለከተ መረጃ ነው የምናስቀድምላችሁ። እንግዲህ በዚህ ጨዋታ ላይ የመጀመሪያው ዙር ላይ እንደምናስታውሰው የፈረንሳዩ ክለብ በፓርክ ዴ ፕሬንስ ፒኤስጂ የእንግሊዙን ክለብ ሊቨርፑልን ጋብዞ 2-0 በሆነ ውጤት ማሸነፉ የሚታወስ ነውና የበለጠ ወደ ሰሚ ፋይናል ለማለፍ ከፍተኛ እድል አስፍቷል። የወቅቱ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የዋንጫ ባለክብር እንደሆነ ይታወቃል ይህ ክለብ ማለት ነውና ባክ ቱ ባክ ወይም ደግሞ የአውሮፓ ቻምፒየንስ ሊግ የውድድር መድረክን የዋንጫ ክብር ለሁለተኛ ጊዜ ለማንሳት ዛሬ ከባድ ፍልሚያ ሊያደርግ እንደሚችል እየተነገረ ነው የሚገኘው። ከዛ ባለፈ ደግሞ ውጤቱን ለመቀልበስ እንደተዘጋጁ እየገለጹ የሚገኙት ደግሞ የሊቨርፑል አሰልጣኝ አርነ ስሎት እና የቡድኑ አባላቶች ናቸው። ዛሬ አስፈላጊውን መስዋዕትነት በመክፈል ሊቨርፑል ይህንን ውጤት ቀልብሶ በድምር ውጤት ወደ ሰሚ ፋይናሉ ለማለፍ ከፍተኛ እድል እንዳለውና ይህንንም ማድረግ የሚችሉ ተጫዋቾች በስብስብ ውስጥ ማካተታቸውን ነው እየገለጹ የሚገኙት አርነ ስሎት። ይህ ይሳካላቸዋል የሚለው ነገር የሚጠበቅ ነው የሚሆነው። ከዚህ ቀደም የተለያዩ የማይሞከሩ ካምባኮችን መቀልበስ የቻለበትን አጋጣሚ ማስተዋወስ እንችላለን። ቀደም ሲልም እንግዲህ ብዙዎችም በሶሻል ሚዲያው እያነሱት የሚገኘው የ2005ቱ የኢስታንቡሉን ገድል ነው። በቱርክ በተደረገ የአውሮፓ ቻምፒየንስ ሊግ የውድድር መድረክ የፍጻሜ ጨዋታ ላይ እንደምናስታውሰው ከሴሪያው ክለብ ኤስ ሚላን ጋር 3-0 በሆነ ውጤት እየተመሩ ያንን የዋንጫ ጨዋታ ቀልብሰው ስቴቨን ጄራርድን የመሳሰሉ ተጫዋቾች ሊቨርፑልን የመድረኩን የዋንጫ ክብር እንዳደረጉት ይታወሳልና ከዛም ባለፈ የተለያዩ ውጤቶችን ሲቀለብሱ ተመልክተናልና አሁን ላይ ምናልባት ያለው የሊቨርፑል ስኳድ ይህንን ማድረግ ይችላሉ የሚለው ነገር እንግዲህ ዛሬ ምሽት 4 ሰዓት ላይ ከፒኤስጂ ጋር በሚደረገው ተጠባቂ ጨዋታ የምንመለከተው ነው የሚሆነው ማለት ነው። ይህ ጨዋታ ከመከናወኑ አስቀድሞ የፒኤስጂ የተጫዋቾች አባላቶች እንደዚሁም የኮቺንግ ስታፍ አባላትና የክለቡ አመራሮች በጣም የሚያስመሰግናቸውን ተግባር በአንፊልድ ዙሪያ እንደዚሁ መተግበር ችለዋልና ብዙ የእግር ኳሱ ባለሙያዎች እያደነቋቸው ይገኛሉ። በቅርቡ እንግዲህ በመኪና አደጋ ሕይወቱን ያጣው እስከ ወንድሙ ድረስ ዲያጎ ጆታን አስክሬኑ ያረፈበት ቦታ በመሄድ እንግዲህ በስቴዲየም ዙሪያ የአበባ ጉንጉን አበርክቷል። እነዚህ ሰዎች ማለት ነው ምሽት ላይ ሜዳ ላይ ይፋለሙታል ሊቨርፑልን። እግር ኳስ ግን ከዚህም በላይ መሆኑን በተለይ የክለቡ አመራሮች ናስር አልካይፊ ይህንን ሁኔታ ወይም ደግሞ ይህንን ሉክ በመምራት የአበባ ጉንጉን እንዲበረከት አድርጓል ማለት ነውና ብዙዎች እየተቀባበሉት ነው የሚገኘው። እግር ኳስ እንግዲህ ከሜዳ ላይ ከምንጫወተው ጨዋታ ባለፈ ያለውን አንድነትና መስተጋብር እጅግ በጣም በግልጽነት ያሳየበትን ሁኔታ ነው። ብዙ የሊቨርፑል ደጋፊያን በዚህ ልባቸው እንደተነካና ዛሬ ሜዳ ላይ ለሚፋለሟቸው የፒኤስጂ አባላቶች ምስጋናቸውን እያቀረቡ ነው የሚገኘው ማለት ነው። ምሽት ላይ ደግሞ በሚኖረውም እንደዚሁ ስነ ስርዓት ላይ አርም ባንድ በማድረግ ተጫዋቾቹ ይህንን ታላቅ ዕለት ከዚህ ቀደም ደጋፊዎች ከፍተኛ ደጋፊዎች ቁጥራቸው በዛ ያሉ ደጋፊዎች ያለፉበትንም ቀን እንደሚዘክሩ እየተገለጸ ነው የሚገኘው ማለት ነው እና የበለጠ ለሊቨርፑላውያን ደግሞ በውጤት የሚያጅቡት ከሆነ የምሽቱን ጨዋታ የበለጠ ትልቅ ድል ሆኖ
እንደዚሁ ታሪክ የማይዘነጋው ነው የሚሆንላቸው ማለት ነውና የ2-0 ውጤት ለመቀልበስ ስለመዘጋጀታቸው እየተገለጸ ይገኛል። ዛሬ በሚኖረው ጨዋታ ላይ በፒኤስጂ በኩል ብራድሪ ባርኮላ ከጉዳቱ አገግሞ በፒኤስጂ ማሊያ የምንመለከተው ተጫዋች ሊሆን እንደሚችል እየተገለጸ ነው የሚገኘው ማለት ነው። የሊቨርፑል አብዛኞቹ ተጫዋቾች በመልካም ጤንነት ላይ ይገኛሉ። ይህንንም ጨዋታ ለመቀልበስ ፍላጎት እንዳላቸው እየተነገረ ነው የሚገኘው። አንጋሪያዊው ተጫዋች ዶሚኒክ ሶቦስላይ ደግሞ በጨዋታው ላይ ልዩነት ለመፍጠር ስለመዘጋጀቱ ነውና እስከ ሞት ድረስ መስዋዕትነት እንከፍላለን የሚል ሐሳቡን ገልጿል። በዛሬ ምሽቱ ጨዋታ ላይ ይሄ ይሆንላቸዋል አይሆንላቸውም የሚለውን ነገር እንግዲህ ከሰዓታት በኋላ ሊቨርፑል ከፒኤስጂ በሚያደርጉት ጨዋታ የምንመለከተው ይሆናል። ሌላኛው ተጠባቂው ጨዋታ የሚሆነው ዛሬ ምሽት በዚሁ በኩል ተመሳሳይ ጊዜ የሚደረገው ሁለቱን የስፔን ክለቦች የሚያገናኘው ጨዋታ ነው። በዋንዳ ሜትሮፖሊታኖ ስቴዲየም ይደረጋል። በአትሌቲኮ ማድሪድ እና በካታሎናው ክለብ ባርሴሎና መካከል ማለት ነው። እንግዲህ ከሳምንት በፊት ሁለቱ ቡድኖች ካምፕኑ ላይ ያደረጉት ጨዋታ በአትሌቲኮ ማድሪድ በአወዛጋቢ ሁኔታ 2-0 አሸናፊነት መጠናቀቁ የሚታወስ ነው። እንደዚሁ ሶርሎዝ እና ጁሊያን አልቫሬዝ ናቸው በቅጣት ምትና እንደዚሁ በጨዋታ ሂደት ላይ ሁለቱም ግቦች ለአትሌቲኮ ማድሪድ ከመረብ ማሳረፍ የቻሉት ወደ ሰሚ ፋይናል ለማለፍ የሚችልበትንም እድል የበለጠ አስፍተው መምጣት የቻሉት ከካታሎናው ክለብ ባርሴሎና ከኑ ካምፕ ማለት ነውና ዛሬ ብሉ ግራናዎቹ በተመሳሳይ እንደ ሊቨርፑል ሁሉ የ2-0 ውጤት ለመቀልበስ የሚያስችል ብቃት ላይ እንደሚገኙ የቡድኑ አሰልጣኝ ሃንስ ፍሊክ እንደዚያውም ወጣቱ ተስፈኛ ላሚን ያማልን ጨምሮ ይህንን ሐሳብ እየገለጹ ነው የሚገኙትና ዛሬ እንግዲህ በጉዳት ምክንያት ራፊኒሃ በዚህ የቡድን ስብስብ ውስጥ እንደማይኖር ይታወቃልና ይህ ተጫዋች ደግሞ መልበሻ ክፍል ወይም ደግሞ ወደ ዋንዳ ሜትሮፖሊታኖ ስቴዲየም በማቅናት በቡድን ውስጥ ያሉ ተጫዋቾችን እያነሳሳ እንዳለ እየተገለጸ ነው የሚገኘው ማለት ነውና በጉዳት ምክንያት ተጫዋች ያለመኖሩ የበለጠ ለብሉግራናዎቹ ጉዳት ሊያስከትልባቸው እንደሚችል ይታወቃል። ነገር ግን የጉዳት ሁኔታ ክለቡን በተገቢው ሁኔታና ሰዓት እንዳያገለግል አድርጎታል ማለት ይቻላልና ዛሬ ምሽት በሚደረገው ጨዋታ ላይ ብዙዎች እንግዲህ የሊቨርፑል በወጣት ቡድኖች የተገነባ ነው፣ ጥሩ እንቅስቃሴ ያደርጋል ተብሎ እየተነገረ ነው የሚገኘው። የአሰልጣኝ ዲያጎ ሲሞኒውን ቡድን በዛሬው ጨዋታ ላይ 2-0 በሆነ ውጤት የመጀመሪያውን የቤት ስራ በሚገባ ስለተወጣ የማለፉን ሂደት የበለጠ እድሉንና ቅድመ ግምቱን እየሰጡት ነው የሚገኘውና በሁለቱ የስፔን ክለቦች መካከል የሚደረገው ጨዋታ በጣም ይጠበቃል። በዚህ ዓመት በተደጋጋሚ ተገናኝተዋል። ይሄ ለ6ኛ ጊዜ ነው የሚገናኙት። ከዚህ ቀደም ደግሞ በስፔን ኮፓ ዴላሬ የግማሽ ፍጻሜ ጨዋታ የደርሶ መልስ ሁኔታ ላይ ተገናኝተው እንደዚሁ አትሌቲኮ ማድሪድ በድምር ውጤት 4-3 በሆነ ውጤት በማሸነፍ ለዋንጫው ሽሚያ ማለፉን የሚታወስ ነውና ይህን ለመበቀል ዛሬ ባርሴሎናዎች ከሜዳቸው ውጪ ተጠባቂውን ፍልሚያ እንደሚያደርጉ ነው መረጃዎች እየወጡ የሚገኙት ማለት ነው። አጫጭር ስፖርታዊ መረጃዎችን ይዘን እንመለሳለን። አብራችሁ ነው። ካሽጎ በየትኛውም ዓለም ሆነው በማንኛውም ሰዓት ለወገኑ የሚደርሱበት ፈጣን የገንዘብ መላኪያ ተከፈተሎ። ማስተርና ቪዛ ካርዶን በመጠቀም ከ5 እስከ 20 ዶላር የሚልኩበት አዲስ የገንዘብ መላኪያ መንገድ። ካሽጎን ለየት የሚያደርገው የትኛውም የገንዘብ ዝውውር በፍጥነት አገልግሎት ከመስጠቱም ባሻገር ለማንኛውም አገልግሎት ምንም አይነት ክፍያ አለመጠየቁ ነው። በሀገራችን ታሪክ ገንዘብን ከውጪ ወደ ሀገር ቤት በማስተላለፍ በመተግበሪያ መልክ አገልግሎት መስጠት የጀመረው የመጀመሪያው ሀገር በቀል የገንዘብ መላኪያ ዘዴ ካሽጎ ከ4500 በላይ ባሉ የባንክ ቅርንጫፎች አገልግሎት እየሰጠ ይገኛል። ገንዘቦን በሰኮንዶች ልዩነት ውስጥ ይፈልጉ በአካውንቶ ወይንም በእጆ ቆጥረው የሚወስዱበት ልዩ ዘዴ። በቅርቡ ሁሉንም ኢትዮጵያዊ ባለቤት ለማድረግ ጉዞ የጀመረው ካሽጎ ዛሬውኑ መተግበሪያውን በስልኮ ላይ በመጫን የአገልግሎቱ ተጠቃሚ ሆኑ። ፍጥነት መለያችን፣ ኢትዮጵያን መክፈቻችን፣ ካሽጎ ነው መላኪያችን። ካሽጎ የአዲሱ ትውልድ ብራንድ። ክቡራትና ክቡራን ተመልካቾቻችን የመረጃችን የመጨረሻው ምዕራፍ ላይ ደርሰናል። ከዚህ ሰዓት ጀምረን ደግሞ አጫጭር ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። የአርሰናልን መረጃ ቀዳሚ እናደርጋለን። የአርሰናል ተጫዋቾች እንግዲህ በነገው ዕለት በተለይ አርሰናል በአውሮፓ ቻምፒየንስ ሊግ የውድድር መድረክ የመልስ ጨዋታ በኤምሬትስ ስቴዲየም ያደርጋል። ከፖርቹጋሉ ክለብ ስፖርቲንግ ሊዝበን ጋር ነው የሚያደርገው። እንግዲህ የመጀመሪያው ጨዋታ በጆዜ አልቫላዴ ስቴዲየም በተደረገው እንቅስቃሴ እንደምናስታውሰው 1-0 በሆነ ውጤት ካይ ሃቨርትዝ ባለቀ ደቂቃ ባስቆጠራት ጎል መድፈኞቹ 1-0 በሆነ ውጤት አሸንፈው መመለሳቸው
ማድረጋቸው የሚታወስ ነውና ይህንን የመልሱን ጨዋታ ነገ ምሽት ያከናውናሉና ከነገ ምሽት ጨዋታ አስቀድሞ በዛሬው ዕለት ልምምዳቸውን ሰርተዋል። በመድፈኞቹ በኩል እንግዲህ በርከት ያሉ ተጫዋቾች በዛሬው ልምምድ ላይ አልተሳተፉም በጉዳት ምክንያት ተብሏልና ይሄ ደግሞ ለአርሰናል ደጋፊዎች ትልቅ መደናገጥን የፈጠረበትን ሂደት እየተመለከትን እንገኛለን። ዴክላን ራይስ እንደዚሁም ዩሪ ቲምበር፣ ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ሪካርዶ ካላፊዮሪን የመሳሰሉ ተጫዋቾች በዛሬው ልምምድ ላይ ያለመገኘታቸው ትልቅ ስጋትን ፈጥሯል። በእርግጥ እነዚህ ሁሉ ተጫዋቾች ከነገ ጨዋታ ስብስብ ውጪ ላይሆኑ የሚችሉበት እድል አለ። ነገ ከጨዋታው አስቀድሞ እንግዲህ ፕሬስ ኮንፈረንስ ይኖረዋልና አጠቃላይ የቡድን ዜናን በተመለከተ አሰልጣኝ ሚካኤል አርቴታ መግለጫ ይሰጣል ለመገናኛ ብዙሃን ማለት ነውና እንግዲህ ከነዚህ ተጫዋቾች ጥሩ ተጫዋቾችን ያገኛሉ ተብሎ ይጠበቃል። በከፊልም ቢሆን ከጠቀስናቸው 6 ተጫዋቾች ነገር ግን እነዚህ ተጫዋቾች ያለመኖራቸው በተለይ ደግሞ በፕሪሚየር ሊጉ ላይ በጣም ወሳኝ የሚባለው ትልቁ ጨዋታም ቀናቶች ናቸው የሚቀሩት በኢትሃድ ስቴዲየም ከተከታያቸው ክለብ ማንቸስተር ሲቲ ጋር የሚያደርጉትም ጨዋታ ይጠበቃልና የነዚህ ተጫዋቾች ጉዳት ላይ መሆን ብዙ አሳሳቢ ነገሮችን እያስከተለባቸው ይገኛል። በተለይ ደግሞ አሁን ላይ አርሰናል ካለበት ወቅታዊ አቋም አንጻር ብዙ እያሳሰባቸው ነው የሚገኘው። በነገው ጨዋታ ላይ ምን ሊከሰት ይችላል? ምን ትገምታላችሁ? እነዚህ ተጫዋቾች ጉዳት ላይ ሆነው ጨዋታው የሚያልፋቸው ከሆነ በጣም ከባድ ውጤት ነው የሚሆነው። ምክንያቱም ስፖርቲንግ ሊዝበን በነገራችን ላይ ያለፉትን 23 ጨዋታዎች በሜዳው አልተሸነፈም ነበር አርሰናል ሽንፈት እስከሚያደርስበት ድረስ ማለት ነውና በጥንካሬ ነበረ። ወደ ኤምሬትስ ደግሞ መጥቶ ምናልባት በነገ ምሽቱ ጨዋታ ላይ በርንማውዝ በሳምንቱ መጨረሻ ቀናት በፕሪሚየር ሊጉ ያስከተለበትን ሽንፈት እናስታውሳለን እና ከዛ የሽንፈት ሁኔታ ውስጥና ስነ ልቦና ለመላቀቅ የነገ ምሽቱን ጨዋታ የበለጠ ወደ ጥንካሬ የሚያሻግራቸው ድልድይ አድርገው ሊቆጥሩት ይችላሉ ተብሎ እየተነገረ ነው የሚገኘው። እዚህ ላይ ሀሳብ ካላችሁ ልታደርሱን ትችላላችሁ። የትኛው ቀደም ሲል ከተጠቀስናቸው ተጫዋቾች ከነ ራይስ፣ ከነ ቲምበር፣ ቡካዮ ሳካ፣ ማርቲን ኦዴጋርድ፣ ሪካርዶ ካላፊዮሪ የትኛው ተጫዋች ቢመለስ የበለጠ ለስፖርቲንግ ሊዝበን የተሻለ ውጤት እንዲያስመዘግቡ ያስችላቸዋል ለአርሰናሎች የሚለውን ነገር ልትሰጡን ትችላላችሁ። ከዛ በተጨማሪም የማንቸስተር ሲቲንም ጨዋታ ከግምት አስገብታችሁ እንደዚሁ የትኛው ተጫዋች ቢመጣ ነው የበለጠ ለአርሰናል የሚሻለው የሚለውን ነገር ብታደርሱን ደስ ይለናል። ወደ ሌላ መረጃችን ስናልፍ ደግሞ አንጋፋው ውጤታማው አሰልጣኝ ጆዜ ሞሪኒዮ አነጋጋሪ አስተያየት ሰጥቷል። የቀድሞ ክለባቸውን ቶተንሃም ሆትስፐርስን አስመልክተው ማለት ነው። ግና የሰሜን ለንደኑ ክለብ ቶተንሃም ሆትስፐርስ እንግዲህ ከቀናት በፊት አዲስ አሰልጣኝ መሾሙን በይፋ እናስታውሳለን። የቀድሞ ብራይተን ኦቭ አልቢዮን እንደዚሁም ደግሞ ወደ ፈረንሳይ ማምርተው ኦሎምፒክ ደ ማርሴይን ሲያሰለጥኑ የነበሩት ጣሊያናዊ አሰልጣኝ ሮቤርቶ ዲ ዘርቢ ቶተንሃም ሆትስፐርስን ተረክበዋል። የመጀመሪያ ጨዋታቸውንም እንደዚሁ በሽንፈት መጀመራቸው የሚታወስ ነው። በስቴዲየም ኦፍ ላይት የተደረገውን የሰንደርላንዱን ጨዋታ 1-0 በሆነ ውጤት ተሸንፈውናልና አሁን ላይ 30 ነጥቦች ሰብስበው ወራጅ ቀጠና ስፍራ ላይ ነው የሚገኙት 18ኛ ደረጃ ላይ ማለት ነውና ከዚህ ጋር ተያይዞ በሽተኛ ክለብ ነው የሚል ነው ቃል በቃል እንግዲህ ሀሳባቸውን የገለጹት ቶተንሃም ሆትስፐርስን አስመልክተው በተለይ የክለቡን ቦርድ የሚተቹ አስተያየቶች እየሰነዘሩ ነው የሚገኙት። እሳቸው እንግዲህ በተለይ አሰልጣኞችን የሚያሰናበትበት መንገድ ክለቡ ፍጹም እግር ኳስን የተመለከተ ውጤትን መሰረት ያደረገ አይደለምና ክለቡን እየጎዳው ይገኛል። በዚህ መሀል እጅግ በጣም የሚያሳዝኑት ደጋፊዎች ናቸው የሚል አስተያየት ሰጥቷል። ለምሳሌ እሳቸው የ2019-20 የአውሮፓ ቻምፒየንስ ሊግ የውድድር መድረክን በታሪኩ ለመጀመሪያ ጊዜ ፋይናሊስት ያደረጉት ሞሪሲዮ ፖቼቲኖ ነበሩ። የዛኔ እንግዲህ የነጮቹ ወይም ደግሞ የስፐርሶች አለቃ የነበሩት ማለት ነውና እሳቸውን ለአውሮፓ ቻምፒየንስ ሊግ የውድድር መድረክ የፍጻሜ ክብር አብቅተውት እኚህን አሰልጣኝ አሰናብቷል። በተመሳሳይ ይህንኑ ተግባሩን ደግሞ እኔ ላይ ፈጽሟል። እንደገና ከ17 ዓመታት በኋላ ደግሞ የኢሮፓ ሊግ የዋንጫ ክብርን ማምጣት የቻሉት አንጄ ፖስቴኮግሉንም እጅግ በጣም ማድነቅ ሲገባው ማክበር ሲገባው ከረጅም ዓመታት በኋላ የዚህን የኢሮፓ ሊግ የዋንጫ ክብርን ያመጣላቸውን አሰልጣኝ ከ16 ቀናቶች በኋላ ከድሉ በኋላ ምንም ሳያፍሩ አሰናብተውታል ብሏል። አሁንም ተመሳሳይ ነገር እያደረገ ነው የሚገኘው አሰልጣኝ ቶማስ ፍራንክን ከዚህ ቀደም ማሰናበቱ የሚታወስ ነውና ለአሰልጣኞች የማይመች እግር ኳሱን ያከበረ ሙያተኛን ያከበረ እንቅስቃሴ አይደለም እያደረገ የሚገኘውና ራዕይ የሌለው ህልም የሌለው ነገር ግን ትልቅ ስቴዲየም ያለው ጨዋ ደጋፊዎች ያሉት ክለብ ነው
እና የክለቡ አመራሮች መፈተሽ መቻል አለባቸው፣ ለክለቡና ለደጋፊው መስራት መቻል አለባቸው የሚል አስተያየቱን ሰጥቷል። እና የመረጃቸው ማሰሪያ የሚሆነው ምንድነው ቶተንሃም ሆትስፐርስ በጠና ታሟል፣ በሽተኛ ነው የሚል አስተያየታቸውን ሰጥቷል። በዚህ ተስማማላችሁ ወይ? ከዚህ ቀደም እንግዲህ የተለያዩ አሰልጣኞች በቅርበት ተፈራርቀውበታል። ትልልቅ አሰልጣኞችንም ተመልክተናል። በዚህ የቶተንሃም ሆትስፐርስ የአሰልጣኝነት መንበር ላይ ራሳቸውን ጆዜ ሞሪኒዮን ጨምሮ እንግዲህ እሳቸው እንዳሉት ከሆነ ለባለሙያ የሚሰጡት ክብርና ምክንያታዊም ያልሆነ ስንብትን ነው እየተመለከትን የምንገኘው የሚል አስተያየት ሰጥቷል ማለት ነው። ወደ ሌላ መረጃችን ስናልፍ ደግሞ የኦስማን ዴምቤሌን መረጃ የፍጻሜ እናደርገዋለን። ኦስማን ዴምቤሌ ጉዳይ በርካቶችን እያነጋገረ ነው የሚገኘው። ይሄ እንግዲህ ተጫዋች የወቅቱ የባሎንዶር ክብር አሸናፊ እንደሆነ ይታወቃል። ከፒኤስጂ ጋራ የአራትዮሽ የዋንጫ ባለ ክብር እንደነበረ ይታወሳል። ይህ ፈረንሳዊ ተጫዋች ማለት ነውና አሁን ላይ በተለይ ከአሰልጣኝ ሉዊስ ኤንሪኬ ጋር ያለው ሰጣ ገባ ብዙዎች እንትን እያሉት አይደለም የሚገኘውና ተጫዋቹ ምናልባት አሁን በክለብ ውስጥ ያለውን ቆይታ ሊያጠናቅቅ የሚችልበት እድልና ወደ ሌላ ክለብ ሊያመራ የሚችልበት እድል እንዳለ እየተገለጸ ነው የሚገኘው። ክለቡ ግን የውል ኮንትራቱን በዛው በፒኤስጂ ቤት እንዲያራዝም ፍላጎት እንዳላቸው እየተነገረ ነው የሚገኘው። የፕሪሚየር ሊጉ በርከት ያሉ ክለቦች ይፈልጉታል እንደነ አርሰናል፣ ማንቸስተር ዩናይትድን እንደዚሁም ደግሞ ቼልሲን የመሳሰሉ ራሱ ኒውካስል ዩናይትድም ስሙ እየተያዘ ይገኛል ከዚህ ተጫዋች ጋር ማለት ነውና የሳውዲ ፕሮ ሊግ ክለቦችም እንደዚሁ ይፈልጉታል። የአሜሪካን የሜጀር ሊግ ሶከር ክለቦችም እንደሚፈልጉት እየተገለጸ ይገኛል። እድሜውም ብቃቱም ገና በአውሮፓ ትልልቅ ሊጎችና ክለቦች ላይ ሊያጫውተው እንደሚችል እውን ነው። ነገር ግን አሁን ላይ ደግሞ ከፒኤስጂ የኮቺንግ ስታፍ አባላት ከነ ሉዊስ ኤንሪኬ ጋር የገባበት ተሰጣ ገባ ግን በኢጎነት እየተያዘበት ነው የሚገኘውና ወደ ትልቅ ክብር ያበቃውን ለባሎንዶር ክብር ያበቃውን ክለብ ችል እያለው ነው የሚሉ አስተያየቶች እየበረከቱ ይገኛሉ። ወደ የትኛው ሊግ ቢያመራ ይህ ተጫዋች ውጤታማ የሚሆን ይመስላችኋል? የትኛውንስ ክለብ ቢቀላቀል ውጤታማነቱን ማስቀጠል ይችላል? እስኪ የሀሳብ አስተያየታችሁን አድርሱን። ቀደም ሲል የገለጽናቸው ክለቦች ግን በተለይ በእንግሊዝ ፕሪሚየር ሊግ ደግሞ ማንቸስተር ዩናይትድ፣ አርሰናል፣ ቼልሲ፣ ኒውካስል ዩናይትድን የመሳሰሉ ክለቦች ተጫዋቹን የማስፈረም ፍላጎት እንዳላቸው በተደጋጋሚ እየተነገረ ነው የሚገኘው ማለት ነው። ክቡራትና ክቡራን ተመልካቾቻችን ለዛሬ ለማክሰኞ ሚያዝያ 6 2018 ዓ.ም ከሀገር ቤትና ከባህር ማዶ የተሰናዱ ስፖርታዊ መረጃዎች ይህንን ይመስሉ ነበረ። መረጃዎቻችንን ስለተከታተላችሁ እጅግ በጣም እናመሰግናለን። መረጃዎችን ወደ እናንተ በማድረስ ገዛ ሄንዱላ የካሜራ ባለሙያችን ፍቃድ ወልደተንሳይ ከኛ ጋር ቆይታ አድርጓል። መልካም ጊዜ ይሁንላችሁ።